ወደ አንበሳ እየተወረወሩ እግዚአብሔር እንደሚያድናቸው ያምናሉ። ድውይ ፈውሰዋል፣ ሞት አስነስተዋል። ወደ እሳቱ እየገቡ መጽናት። የሚታየው ላይ መቆም የለብንም፣ የማይታየው ላይ ማረፍ አለብን። ሶስተኛ ደረጃ የምንመለከተው እኛ ከቅዱሳን ምን እንማራለን? የቅዱሳንን የሕይወት ታሪክ በዚህ መንገድ ካስቀመጥን ቅዱሳን የሚባሉት እኒህ ናቸው ብለን ከገለጽን የሰው ልጅ ከቅዱሳን ምን መማር አለበት የሚል ርዕሰ ጉዳይ እናነሳለን። እንግዲህ ከቅዱሳን የምንማረው አንደኛ እምነትን ነው። ከቅዱሳን የምንማረው እንግዲህ ቅዱሳን በእምነት የጸኑ በምግባር በትሩፋት የበረቱ መሆናቸው የታወቀ የተረዳ የአደባባይ ምስጢር ነው። እምነትን ከቅዱሳን ገንዘብ እናደርጋለን። በዓለም ላይ ሲኖር አማናዊውን እምነት ትክክለኛውን እምነት ማወቅ መገንዘብ ይጠበቅብናል። ለምን ከተባለ በዓለም ላይ ብዙ እምነቶች አሉ። ስለዚህ ትክክለኛው እምነት የቱ ነው? ቅዱሳን የተመሰረቱበት እምነት የቱ ነው የሚለውን ነገር ገንዘብ ማድረግ ይጠበቅብናል ማለት ነው። የቅዱሳንን ቅዱሳን እምነት ላይ መድረስ ስንችል ቅዱሳን የኖሩበት እምነት የቱ ነው የሚለውን ነገር መገንዘብ ስንችል እንደን ቅዱሳን እንዳንሆን የሚያግደን ነገር አይኖርም። ለምን ከተባለ ቅዱሳን እዚህ ነገር እንዲደርሱ መሰረት የሆናቸው እምነታቸው ስለሆነ ማለት ነው። መሰረታቸው እምነታቸው ስለሆነ የእምነታቸው መሰረት ክርስቶስ ነው። እንደሚታወቀው በክርስቶስ የእምነት መሰረትነት የታነጹ ከአለት ላይ የበቀሉ ደግሞ ቅዱሳን ሆነው እንመለከታለን፣ እናያለን። ስለዚህ በዓለም ላይ ካሉ ብዙ እምነቶች የተለየ አማናዊ ትክክለኛውን እምነት ገንዘብ አድርገው የመጣባቸውን ችግር፣ ፈተና፣ ሰቆቃ ያለፉበት ትልቁ እምነታቸው እንደሆነ እናያለን። እንግዲህ እምነት ምንድን ነው የሚለውን ነገር ስንመለከት እምነት ከእውቀት የተለየ የማይታየውን ነገር ገንዘብ የምናደርግበት ትልቅ መሳሪያ ነው። እውቀት መሄጃ መራመጃ ነው። እምነት ደግሞ መዳረሻ ግብ ነው። በዓለም ላይ አንድ ሰው ነገሮችን በሙሉ በእውቀት መረዳት አይችልም። በእውቀት ብቻ መረዳት አይችልም፣ እምነት ከሌለ ማለት ነው። ስለዚህ በእውቀት እንራመዳለን፣ በእምነት እንደርሳለን። የማይታዩ ከአይምሮ በላይ የሆኑ ረቂቃን የሆኑ ነገሮችን በእምነት እናያቸዋለን፣ እንደርስባቸዋለን፣ እንዳሳቸዋለን። ለምሳሌ ያክል እምነትን ስናይ ብዙ ሰው ሊያምነው የሚችለው አንድ ጉዳይ ልንገራችሁ። አሁን እናታችን ስትወልደን እኛ አልነበርንም። የእናታችን እኛን መውለድ በእምነት እናረጋግጣለን ማለት ነው። ብዙ ነገሮችን ማየት እንችላለን። ነፍስ አትታይም። ስለማትታይ ነፍስ የለችም ማለት አንችልም። ድምፅ ይሰማል እንጂ አይታይም። ስላልታየ የለም ማለት አንችልም። እግዚአብሔር አይታየም። እግዚአብሔር ስለሌለ ስላልታየ እግዚአብሔር የለም ማለት አንችልም። ነፋስ አይታይም። ነፋስን ስላላየን የለም ማለት አንችልም። ስለዚህ ምንም እንኳን ነፋስ ባህርን ሲገስጽ ዛፍን ሲያወዛውዝ ማለቱን ብናውቅም ከነፋስ በላይ የሆኑ ረቂቃን ነገሮች እውቀት የማይደርስባቸውን ጉዳዮች በሙሉ ግን በእምነት ገንዘብ እናደርጋቸዋለን ማለት ነው። ስለዚህ እምነት የማይታየውን ነገር የምናይበት ትልቁ መነጽራችን ነው። አማናዊ እምነት ሲሆን ደግሞ ቅዱሳን የሄዱበት፣ ቅዱሳን የተጓዙበት፣ ቅዱሳን እግዚአብሔርን ለመምሰል የወጡበት የወረዱበት እምነት ሆኖ እንመለከታለን፣ እናያለን። ስለዚህ ከቅዱሳን የሰው ልጅ ምን ይማራል? ምን ገንዘብ ያደርጋል ከተባለ ፍጹም እምነታቸውን ነው። ሳይጠራጠሩ እሳት ውስጥ እየወደቁ እግዚአብሔር እንደሚያድናቸው ያምናሉ። ወደ አንበሳ እየተወረወሩ እግዚአብሔር እንደሚያድናቸው ያምናሉ። በኋላ ሰራዊት እየተከተላቸው በፊታቸው ባህር ተደቅኖባቸው እግዚአብሔር ያን ባህር በሙሴ አማካኝነት ከፍሎ እንደሚያሻግራቸው ያምናሉ። በእምነት ምን ያላደረጉት ነገር አለ? ድውይ ፈውሰዋል፣ ሞት አስነስተዋል፣ ባህር ከፍለዋል፣ የአንበሳ መንጋጋ አፍ ዘግተዋል፣ እሳቱን የበረደ ውሃ አስመስለው አቀዝቅዘዋል። በእምነት ያልሰሩት ምን ነገር አለ? ምንም። ስለዚህ ከቅዱሳን የምንማረው ከቅዱሳን የምንወስደው ፍጹም እምነታቸውን ነው። ጥርጥር የሌለው እምነት፣ ኑፋቄ የሌለው እምነት፣
ወደ ኋላ የማያሰኝ እምነት ፍጹም እምነታቸውን ከቅዱሳን ገንዘብ እናደርጋለን ማለት ነው። ከቅዱሳን ገንዘብ እናደርጋለን። እነሱም በእምነታቸው ብዙ ነገር እንደሰሩ ተገንዘበን እኛም በእምነታችን ብዙ ነገር እንደምንሰራ ተረድተን እንድንኖር ይረዳናል። ስለዚህ የመጀመሪያው ከቅዱሳን የምንማረው እምነታቸው መሆኑን ማወቅ መገንዘብ ይጠበቅብናል። አምላካችን እግዚአብሔር የቅዱሳንን እምነት በእኛ ልቦና ላይ ይሳልልን። በሁለተኛ ደረጃ ከቅዱሳን ምንድነው የምንማረው ከተባለ ጽናት ነው። የሰው ልጅ ከቅዱሳን ጽናትን ይማራል። ከላይ ስናገር እየዘረዘርኩ እንደመጣሁት ይህ ዓለም የፈተና ዓለም እንደመሆኑ መጠን ዓለም እኔን እንዳሳደደኝ እናንተንም ያሳድዳችኋል ብሎ እንደነገረን ዓለም ፈጣሪዋን፣ ጌታዋን፣ ሁሉ ነገሯን ወይም ደግሞ የፈጠራትን አምላኳን እንዳሳደደች የእርሱ የሆኑትን በሙሉ እንደምትጠራ ሁሉ በዚህ ዓለም ላይ ስንኖር እርሱ ጸንቶ እንዳሳየን ጽናት የሚባለውን ነገር ገንዘብ ማድረግ ይጠበቅብናል። ቅዱሳን ጽናታቸው ለኛ ህይወታችን መሆን አለበት። ወይም ደግሞ ከቅዱሳን ጽናትን መማር መውሰድ አለብን። እስከ መጨረሻው ጽናቱ ደግሞ እስከ መጨረሻው መሆን አለበት። ወዛ አዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻው የጸና እርሱ ይድናል ይለናል። እስከ መጨረሻ የጸና ብዙ ሰው ግን አሁን ጽናትን የሚያሳየው የሆነ ነገር እስኪፈጸምለት ድረስ ነው። ያላገባ እስኪያገባ ይጸናል። ያልወለደ እስኪወልድ ይጸናል። ያጣ እስኪያገኝ ይጸናል። ያልተፈተነ እስኪፈተን ይጸናል። የሆነን ነገር ለማግኘት ነው ምን ጸናው። ጊዜያዊ፣ ቁሳዊ፣ ምድራዊ የሆኑ ነገሮችን ለማግኘት እንበረታለን፣ እንጸናለን። መከራ ሲፈራረቅብን ጽናትን እንለማመዳለን። ያ ማለት ነው ስጋዊ መከራ ልጆቻችን እየሞቱ ከሆነ፣ ንብረታችን እየተዘረፈ ከሆነ፣ ቤታችን ሀብት ንብረት የሚባለው ነገር ቤታችን ውስጥ ከሌለ ያ ነገር እስኪመጣ ድረስ እግዚአብሔርን ቅኑት እንደ ገበሬ ጽሙድ እንደ በሬ ሆነን እንከተላለን። እስከ ፍጻሜ ያለ ጽናት ግን ያስፈልገናል። ቅዱሳን የሚባሉ አባቶች፣ እናቶች ጽናታቸው የተገለጠው ምድራዊ ነገርን እስኪያገኙ፣ ስልጣን፣ ሀብት የሚባለው ነገር ገንዘብ እስኪያደርጉ ድረስ አይደለም። የእግዚአብሔር መንግስት እስኪወርሱ ድረስ ነው። እስከ ሞት ሕቅታ ድረስ ነው። ስለዚህ ጽናትን ገንዘብ ማድረግ አለብን። ጽናትን ገንዘብ ማድረግ ይጠበቅብናል። አላውያን ነገስታትን፣ መናፍቅ ጳጳሳትን ሳይፈሩ እየገሰጹ የጸኑ ብዙ አባቶች አሉን። ስለዚህ እኛ እንደነርሱ ሄደን እንገስጽ እያልኩ አይደለም። ወቅቱ በዘመኑ የራሳችን የምንጸናበት መንገድ ስላለ ማለት ነው። እነርሱ በሰይፍ እስኪቆረጡ ድረስ ጸንተው ከሆነ እኛ የምንጸናበት የራሳችን ህይወት አለ። በጋብቻ ህይወት ውስጥ ያለን በጋብቻችን ጸንተን መኖር ይጠበቅብናል። ሴት ባሏን በጽናት መጠበቅ አለባት። ባልም የሚስቱን ችግር ተሸክሞ በጽናት መያዝ መጠበቅ ይጠበቅበታል። በተለያየ መስሪያ ቤት ያለን ያን ስራ በጽናት መያዝ ገንዘብ ማድረግ ይጠበቅብናል። ስለዚህ በልዩ ልዩ ነገሮች ምንጓዝና ምንመራ እኛ ኦርቶዶክሳውያን ጽናታችን ጊዜያዊና ዕለታዊ እንዳይሆን መጠንቀቅ፣ ፍጻሜ ያለው ጽናት እስከ ሞት የሚያደርስ ጽናት ወቁን መሐይምነ እስከ ለሞት አይደል የሚለው እስከ ሞት ድረስ የታመንክ የጸና ሆን እኮ ነው የሚለው። መጽናታችን እስከ ሞት ድረስ መሆን አለበት። ገንዘብ እስክናገኝ ድረስ ቅድም የዘረዘርኳቸውን ነገሮች እስክናገኝ ድረስ መሆን የለበትም። ስለዚህ ከቅዱሳን የምንማረው ጽናትን ነው። ወደ እሳቱ እየገቡ መጽናት፣ ወደ እሳቱ እየገቡ መጽናት፣ እየተገደሉ መጽናት። ቅዱስ ጊዮርጊስን ስናስታውስ ወደ ኋላ ስናይ እኮ 7 ጊዜ ተጋድሎን የፈጸመ 3 ጊዜ ከሞት የተነሳ ጽናቱን እንመለከታለን። ደቆሰው ዘሩት፣ ተነሳ። እግዚአብሔር ቸርነት፣ እግዚአብሔር አምላክነት ማለት ነው። እስከ መጨረሻ ድረስ መጽናቱን እንመለከታለን። ወሶበ ስነ ሰጊረ ድቡተ ሆረ ነው የሚለው። ጫማው ላይ ያዘጋጁለት የሚጫማው ጫማ እሾህ ያለበት ሚስማር ያለበት ጫማ ነው። ያን ጫማ አጫሙት። ያን ጫማ ተጫምቶ ትንሽ መንገድ ሄደ። ስሩ ተቆራረጠ። የእግሩ ስር ጅማቱ ተበጣጠሰ። ደሙ ፈሶ አለቀ። ወሶበ ስነ ሰጊረ ድቡተ ሆረ። በእግሩ ቆሞ መራመድ በተሳነው ጊዜ በጉልበቱ መራመድ ጀመረ ይለናል። ከላይ ጀምረን ስንመለከት ጻርሃ ጊዮርጊስ በአብይ ቃል ወይቤ፣ ጊዮርጊስ ድምፁን ከፍ አድርጎ ጮኸ። እፎ ይሄሊ ከማምላኬ ተሰቅለ ዲበፀ መስቀል፣ እኔ በዚች መከራ እንዴት ከአምላኬ ልገለል እችላለሁ? ከፈጣሪ እንዴት ልወጣ እችላለሁ? እንዴት እርሱን ምንም በደል ጥፋት ሳይኖርበት ለኔ መከራ የተቀበለ መከራ ሲቀበል የጸና አምላኬን እንዴት አላስበውም? እያለ ቀራንዮን መመልከት ጀመረ ማለት ነው።
የሰው ልጅ ሊጸና ሲያስብ ቀራንዮን ማየት ነው። የሰው ልጅ ሊጸና ሲያስብ የቅዱሳንን ሕይወት መመልከት ነው። ከዛ በኋላ እነርሱ የተለያየ መከራ ሲያፈራርቁበት ጽናትን ገንዘብ አደረገ። ማንን ስላየ? ቀራንዮን ስላየ ሕይወቱ አይኑ ከቀራንዮ ላይ ስለተተከለ። ስለዚህ ጽናትን ከቅዱሳን መማር ይጠበቅብናል የሚለውን ነገር ገንዘብ ማድረግ አለብን። በሶስተኛ ደረጃና የመጨረሻው ከቅዱሳን ምን እንማራለን ካላችሁኝ፣ ከቅዱሳን የምንማረው ተስፋ ነው። አያችሁ፣ ከቅዱሳን ተስፋን እንማራለን። እንዲያው ስለ ተስፋ ስናነሳ እንዲያው ከቅዱሳን ብቻ አይደለም እንማረው፣ ያው ይሄ መንፈሳዊ ተስፋ ስለሆነ እንጂ ከገበሬዎችም መማር እንችላለን። እኛ አወቅን፣ ነቃን፣ ከተመኛነን፣ የሰለጠንነን፣ ዘመናዊነን ብለን የምናስብ ሰዎች ተስፋ ከገበሬ መማር እንችላለን። ገበሬ ከቤቱ ያለውን ጥሬ አውጥቶ በረሃ ወስዶ ከደረቅ አፈር ላይ አቀላቅሎ እግዚአብሔር እንደሚያሳድግለት፣ ለልምላሜ እንደሚያበቃው፣ ለፍሬ እንደሚያደርሰው፣ አጭዶ ወቅቶ ወደ ቤቱ በመኸር መንገድ ወደ ቤቱ እንደሚያገባ አምኖ ከቤት ያለውን ንጹሕን ዘር በረሃ አውጥቶ ከአፈር ላይ ያቀላቅላል። አያችሁ፣ ከነሱ ተስፋ እንማራለን። ይህ ገበሬ ተስፋው ምንድነው? እግዚአብሔር ይህን ነገር ያደርግልኛል ብሎ ተስፋ ሰንቆ ነው። ተበድሮ ሊሆን ይችላል፣ ገዝቶ ሊሆን ይችላል፣ ተውሶ ሊሆን ይችላል ወስዶ የሚደፋው። ስለዚህ ተስፋ ከገበሬዎች እናያለን። አያችሁ፣ የሰው ልጅ በዚህ ምድር ላይ ሲኖር በተስፋ መኖር የግድ ነው። ያለ ተስፋ የሚኖር ሕይወት ዲያብሎሳዊ ሕይወት ነው። ያ ማለት ነው የክደት ሕይወት ማለት ነው። የሰው ልጅ ተስፋ ቆረጠ ማለት እግዚአብሔርን ካደ ማለት ነው። ሌላ ምንም ነገር አይደለም። ተስፋ መቁረጥ ማለት እኮ እግዚአብሔር አያድነኝም፣ ተስፋ መቁረጥ ማለት እኮ እግዚአብሔር አያድነኝም፣ መጠጊያ አይሆነኝም፣ አያበረታኝም፣ አያጸናኝም ብሎ እንደማሰብ ነው። ስለዚህ ሰው በተለይ ኦርቶዶክሳውያን እኛ በተስፋ ልንኖር ዘንድ ግድ ነው። ቅዱሳን አባቶቻችን ወይም ከቅዱሳን አባቶቻችን የምንማረው ትልቁ ነገር በተስፋ መኖራቸው ነው። ተስፋ ባይኖራቸው ለምን ተሰደዱ? ተስፋ ባይኖራቸው ለምን መከራ ተቀበሉ? ተስፋ ባይኖራቸው ለምን ከሞቀ ቤታቸው ወጡ? ተስፋ ባይኖራቸው ለምን በስልጣን ላይ ተቀምጠው መኖር አልቻሉም? እና አፄ ካሌብን ስንመለከት እኮ ተስፋ ስለሚያደርጉ ነው። ዙፋናቸውን ለቀው ቆባቸውን ዘውዳቸውን አውልቀው ቀራንዮ እንዲቀመጥ ልከው ወደ በዓት የገቡት ተስፋ ስላላቸው ነው። ልጃቸው አፄ ገብረ መስቀልን ስንመለከት ተስፋ ስላለው ነው። በመጨረሻ ሕይወቱ በዓቱን ገንዘብ ለማድረግ ወይም ደግሞ ንግስናውን ትቶ በዓትን ገንዘብ የማድረግ ሕይወት የመረጠው። ለምን ይሰቃያሉ? ለምን መከራ ይቀበላሉ? ለምን እንደ ሰው በዚህ ምድር ላይ የሞቀ የደመቀ የላመ የጣመ በልተው ለምን መኖር አቃታቸው? ሌላ ተስፋ ስላላቸው ነው። ስለዚህ በተስፋ መኖር ያስፈልጋል። ጥርስ ወልቆ ጥርስ እንደሚበቅል ያየ ሰው ትንሣኤ ሙታን እንዳለ ማመን አለበት። ጸጉሩ ተላጭቶ የጸጉራችን ስር መሰረት የለውም። እንደምታውቁት ጸጉራችን ተላጭተን ጸጉራችን እንደሚበቅል ያየን ምናምን ሰው ትንሣኤ ሙታን ተስፋ እንዳለን ማመን አለብን። የጥፍራችን መሰረት የለውም፣ ወይም ደግሞ ጥፍር የራሱ የሆነ ግንድ ነገር የለውም። ጥፍራችን ወልቆ ጥፍራችን እንደሚበቅል የምናይኛ ሰዎች ትንሣኤ ሙታን እንዳለ ማመን መገንዘብ አለብን። ገበሬ ዘር ዘርቶ ያ የዘራት አንዲት ቅንጣት ወደ ምድር ወድቃ ያች በስብሳ ያች እንደገና አገዳ ሆና ያች አበባ አፍርታ ለምግብነት እንደምትውል 30 60 100 ያማረ ፍሬ እንደምታፈራ የሚያይ ሰው ትንሣኤ ሙታን እንዳለ ተስፋ ማድረግ አለብን። የሚታየው ላይ መቆም የለብንም። የማይታየው ላይ ማረፍ አለብን። ነነሰ ኢንሴፖ ዘያስተሪ አላ ዘኢያስተሪ። እኛ የሚታየውን ነገር ተስፋ እናደርግም፣ ታዲያስ የማይታየውን ነገር ነው ተስፋ የምናደርገው። ሐዋርያው ቅዱስ ጳውሎስ በሌላ በጥበብ አገላለጽ ሲገልጸው ጥበብን እነግሮሙ ለጠቢባን ወአኮ ጥበበ ዘዓለም፣ ለጥበበኞች ጥበብን እነግራቸዋለን፣ የምንነግራቸው ጥበብ ግን የዚህን ዓለም ጥበብ አይደለም። ለተስፈኞች ተስፋን እናስተምራለን፣ ተስፋው ግን የዚህ ዓለም ተስፋ አይደለም። ብዙዎች በወንድማቸው ተስፋ ጥለው ወንድማቸው ተሰብሯል፣ ወድቋል። በሸምበቆ የሚመረኮስ ተስፈኛ ሊኖር አይገባም። በእግዚአብሔር ተስፋ እግዚአብሔርን ተስፋ አድርገን ግን መጓዝ አለብን።
ሰውን ተስፋ ብናደርገው ሰው ነገ ይወድቃል፣ ይሰበራል። እግዚአብሔርን ተስፋ ብናደርገው ግን ትላንት ያለው በመካከለኛው ዘመን ያለው ዛሬ ያለው ነገ የሚኖረው እግዚአብሔር ያው እሱ እግዚአብሔር ነው። የማይሰበር ተስፋችን እግዚአብሔር መሆን አለበት። ቅዱሳን የማይሰበረውን ተስፋቸውን እግዚአብሔርን ገንዘብ ስላደረጉ ነው ቅዱሳን ተብለው እንዲጠሩ የሆኑት። ስለዚህ የኔ ተስፋዬ ማን ነው የሚለውን ነገር ገንዘብ ማድረግ አለብን። ባለስልጣን ነው? ገንዘብ ነው? ወንድም ነው? ምንድነው የኔ ተስፋዬ የሚለውን ነገር የሚጠፋ ነው ወይስ የማይጠፋው ነው የሚለውን ነገር መምረጥ አለብን። ብዙዎች ሰውን ተስፋ አድርገው ሰውየው ሲጠፋ የተሰበሩ ለመጠገን የራቁ በጣም ብዙዎች አሉ እና ከቅዱሳን የምንማረው ትልቁ ነገር ተስፋን ነው ማለት ነው። እግዚአብሔር በግርማ መለኮት በክብረ ትስብእት እንደሚገለጥ ወይ ፈድዮ ለኩሉ በከመ ምግባሩ ለሁሉም እንደየሥራው እንደሚከፍለው ስለሚያምኑ ማመን ብቻም አይደለም ያመኑትን በተስፋ እንደሚገለጥ ስለተረዱ ነው የኖሩት። ስለዚህ እኛም ከቅዱሳን ተስፋ የሚባለውን ነገር ገንዘብ ማድረግ ይጠበቅብናል ለማለት ያክል ነው። ብዙ ጉዳዮችን ማንሳት እንችላለን። በጥቅሉ ግን እነዚህ ሶስት ነገሮች እምነት፣ ጽናት፣ ተስፋ የሚባሉትን ነገሮች ከቅዱሳን ገንዘብ ማድረግ ይጠበቅብናል ለማለት ያክል ነው። ያስተማረን የመከረን ገሰጸን ለወለባ እግዚአብሔር አምላካችን የከበረና የተመሰገነ ይሁን። ይቆየ